ኢትዮጵያ የድንቅ ታሪክ የታላላቅ ስልጣኔዎች እናት ናት። የቆምንበት ስፍራ ከዚህ የኢትዮጵያ መገለጫ መካከል አንዱ ነው። ባለፉት የለውጥ ዓመታት ከተሰሩ ተግባራት መካከል አቧራን ማራገፍ፣ አሻራን መጻፍ፣ ሀብትን መግለጥ፣ ያሉ አቅሞችን ማውጣት፣ ማቀናጀት፣ በእነዚህ ሁሉ ኢትዮጵያን ወደ ተሻለ አድማስ ማሻገር ነው። ቤተ መንግስቱ አሁን በሚጎበኝበት ንጽህና ልክ አሁን በሚጎበኝበት ሁኔታ ይዞታ አልነበረም። ለዓመታት አቧራ ተጭኖት ለዓመታት የመረሳት የመዘንጋት ዘመንን አልፏል። ታች ያለው ቤተ መንግስት ከእድሳት በፊት ለሚያውቃቸው ሰው እውነቴን ነው የምነግርህ፣ እዚህ ዶሮ ማለቂያ ምናምን ከሚባለው ሰፈር የተለየ አይደለም። በጣም ተጎድተዋል። ሁለተኛ ለእይታም ሳቢ አልነበረም። አሁን በምናየው ደረጃ የተሻሻለ ወይ የተስተካከለ አልነበረም። እሳቸው እንደመጡት ዩኒቲ ፓርክን ካደሱ በኋላ ሁለተኛው እርምጃ የወሰዱት ብሔራዊ ቤተ መንግስት ላይ ነው። የቤተ መንግስቱ እድሳት ለአጠቃላይ ለኢትዮጵያ ሕዝብ አንድ የታሪክ አሻራ ነው። ከዚህ ባለፈ በታሪክ አጋጣሚ እዚህ የኖሩ የንጉሱ ቤተሰቦችም ይህንን ሲያዩ የተለየ ስሜት እንዳደረባቸው ነግረውናል። እኔ በጣም ስሜቴ በጣም ተሰማኝ። በሁሉ ነው የመጣብኝ። እዚህ ስመጣ ለምን ትዝታ ነው የሚመጣብኝ። እዚህ የገባሁት በ4 ዓመቴ ነው። ደርግ ያስወጣኝ በ17 ዓመቴ ነው። ስለዚህ ልጅነቴን ያጠፋሁበት ቤት ነው እና ያደግኩበት ቤት ነው። እዚህ በቢስክሌት በሞተር ሳይክል በምን እየቦረቅኩ ያደግኩበት ቤት ነው እና ይታደሳል ሲባል በጣም ደስተኛ ነበርኩ። ምክንያቱም ከፋም ለማም የህዝብ ቤት ነው እና እንዲጎበኝ ሆኖ ነው የሚታደሰው ሲባል በጣም ደስተኛ ነበርኩ። በዚህ ደረጃ ግን በጭራሽ አልጠበቅኩም። በጣም በቆንጆ ደረጃ ታድሶ ሳየው ደስታዬ ትልቅ ነው። ልክ ትላንትና የወጣሁበት ቤት እስኪመስለኝ ድረስ ነው። በደርግ ጊዜ ነው እንግዲህ ጥለነው የሄድነው እና እኔ መቼስ ወጣት እድሜን እዚህ ነው ያሳለፍኩት ከአያቴ ጋር። ግርማዊት ብዙ አልቆዩም፣ ብዙ አልኖሩም። ብዙ ትዝታ አለኝ በስንቱ ልንገርህ እና ቆንጆ ትዝታ ነው ያለኝ። ለዓመታት አቧራ ከለበሱ የኢትዮጵያ ሀብቶች መካከል ባለፉት ዓመታት በተሰሩ ስራዎች ከተገለጡ የሀገር ወረቶች መካከል እነዚህ የምንመለከታቸው የሀገር ሀብት የሆኑ ታሪካዊ መኪኖች ይገኙበታል። እነዚህ ሰረገላዎች በኢትዮጵያ የአንድ ዘመን ታሪክ ውስጥ በነገስታት ውስጥ ያገለገሉ የኢትዮጵያ የታሪክ አንድ መገለጫ ናቸው። አቧራ ለብሰው ነበር፣ ተሸፍነው ነበር፣ እንደ አልነበሩ ሆነው ነበር። አሁን አዲስ ቀን ሆኗል። አቧራው ተነስቷል። አሻራ እየተጻፈ ነው። የኢትዮጵያ የቱሪዝም አቅም እየሆኑ ነው። ይሄው የሀገር ኢኮኖሚ፣ የሀገር ገቢ፣ የሀገር አቅም እየሆኑ ነው። በዚህ በብሔራዊ ቤተ መንግስት ታድሰው አቧራቸው ተነስቶ ከተሰሩ ስራዎች መካከል በድንቅ አሰራር እነዚህ ስራዎች ታሪካዊነታቸው ተጠብቆ የነበረ ስሪታቸውን በሚያስታውስ መልኩ የታደሱበት ሁኔታ ምን ያክል ለቅርሶች ለሀገራዊ ሀብቶች የሚደረገውን ጥንቃቄ የሚያሳይ ነው። አቧራ የተራገፈው በጥንቃቄ ነው። ሀብት የተገለጠው በማስተዋል ነው። ኢትዮጵያ ውስጥ አሁን በቀላሉ የምናየው ነገር አይደለም። ነገር ግን የአንፊካር መሬት ላይ መኪና ነው፣ ውሃ ላይ ደግሞ ጀልባ ነው። እንደ ጀልባም እንደ መኪናም የሚያገለግል ነገር የዛሬ 50 60 70 ዓመት ኢትዮጵያ ነበራት። አሁን ያለው ትውልድ ግን በፊልም እንጂ አያውቀውም። ይህንን ታሪክ ማሳየት እንችላለን። አንፊካር ነበረን፣ ተጠቅመን ነበረ። እነዚህ በአንድ ወቅት ያገለግሉ የነበሩ የንጉሱ መንቀሳቀሻ የነበሩ ባቡሮች ተበታትነው በየአቅጣጫው ወድቀው ግማሹ ከለጋር የተወሰነው ጫካ ከወደቀበት ተለቅሞ እንደዚህ ላለ
የወግ ዕቃነት በቅቷል። ይህ ሀገርን በልማት የመግለጥ አንድ ልዩ ማሳያ ነው። የተበታተነውን የመሰብሰብ፣ የጠፋውን የማግኘት፣ አቧራ የለበሰውን የመግለጥ፣ ሀገርን ወደሚገባት ከፍታ የማውጣት አንድ ተደማሪ ጉልበት። የቅርስም ባህሪ ታሪክን ሳናጎድፍ በትልዩ ጥበቃና ጥንቃቄ ብዙ ባለሙያዎች ከውጭም ከውስጥ ሀገርም ብዙ ባለሙያ ተሳትፎበት ነው ቅርሱ እንዲታደስ የተደረገው። የውጭው አካል ብቻ ሳይሆን ውስጥ ያለውን ገብታችሁ አይታችሁታልና አፈር በልቶ አቧራ በልቶ አይጥ ሲጫወትበት የነበረ ብዙ ንብረቶች አሁን በአማረ መልኩ ቦታ ቦታ እንዲይዝ የተደረገው በእሳቸው በሰጡት አቅጣጫ ነውና ትልቅ ጥንቃቄ በተሞላበት ሁኔታ ነው የተሰራው። እኛ በዚህ በብሔራዊ ቤተ መንግስት በተገኘንበት ወቅት ያገኘናቸውም ከአሜሪካና ከሌሎችም ስፍራዎች በኢትዮጵያ አየር መንገድ መጥተው የተወሰነ ጊዜ ሲኖራቸው ወደ ሌሎች ሀገራትም ትራንዚት ሊያደርጉ በሚኖራቸው ጊዜ ይህንን ሲጎበኙ እንመለከታለን። እንዲህ አይነት የቱሪዝም መዳረሻዎች እንግዶች ወደ አዲስ አበባ ሲመጡ፣ እንግዶች ወደ አፍሪካ መጥተው ወደ ሌሎች ከተሞች ለመሸጋገር በሚፈልጉ ጊዜ ለጉብኝት ጊዜ እንዲያገኙ የመዳረሻ ስፍራዎችም እንዲኖራቸው አቅም ይፈጥራል። Ethiopia has tremendous promise as a country, as you know, obviously yourself. እናንተም እንደምታውቁት ኢትዮጵያ ትልቅ የቱሪዝም መስህብ አላት። ከማየው ነገር ተነስቼ ኢትዮጵያ በአዲስ የልማት ምዕራፍ ላይ እንደምትገኝ ይረዳሉ። የተመለከትናቸው ታሪካዊ ቅርሶች አስገራሚ ናቸው። በታሪክ የማውቃቸውን በእኔ ዕድሜ ደርሼ ያልነዳኋቸውን የመኪና አይነቶች ተመልክቻለሁ። ደስ ይላል። እዚህ ለጉብኝት የቀረቡት ሁሉ አስገራሚ ናቸው። Really very nice. The things you've retained here are really spectacular. It's quite informative. And we just have had a wonderful time. We've only been here 2 days. First time in Addis, first time in Ethiopia, yes. Beautiful country, beautiful landscaping. I didn't know Addis was... ወደ ኢትዮጵያ ስመጣ የመጀመሪያዬ ነው። ውብ ሀገር ናት። መልክዓ ምድሩ፣ የህንፃዎቹ ውበት አስደሳች ነው። የተመለከትናቸው ሁሉ የሚያምሩ ናቸው። ህዝቡ ደግሞ ደስ ይላል። ከዚህ በፊት ኢትዮጵያ እንደዚህ መሆኗን አላውቅም ነበር። Physically beautiful people. It's been a real eye-opener. We had no idea before we came here. የውጭ ሀገር ሰዎች ሲመጡ ድሮ ኢትዮጵያን በሚሰሟት በሰሚ በሰሟት ሳይሆን ቀረብ ብሎ የኢትዮጵያን ማንነትና ባህሏን፣ ቅርሷን፣ ታሪኳንና ያላትን ሀብት እንዲያውቁ አድርጓቸዋል። ከከፈትነው ወዲህ እስካሁን ድረስ ኦልሞስት ከ2 ሚሊዮን ህዝብ በላይ በአጠቃላይ ይህንን ቤተ መንግስት እስካሁን ጎብኝቷል። የዛሬ 1 ዓመት ተኩል ከተከፈተ አሁን 1 ዓመት ተኩል ሆኗል። ወደ ስራ ከገባ ሙሉ በሙሉ አቅሙ ማለት ነው። ቀላል ገቢ አይደለም። ይሄ እኮ ታሪክ ነው። እኔ አልፋለሁ፣ ግን ታሪክ ነው። ለሚቀጥለው ትውልድ ይሄንን ማስቀመጥ ቀላል አይደለም። ለምን በየጊዜው አልፋለሁ በዚህ በኩል እና ዝም ብዬ ከውጭ አያዋለሁ እና አሁን ዛሬ ገብቼ ሳይሆን እንዴት ነው ደስ ያለኝ። በጣም ደስ ነው ያለኝ። እነዚህ በሙዚየም ውስጥ ያሉት በአንድ ወቅት የሀገር ክብር መታያ፣ የህዝብ መገለጫ ነበሩ። ዘመን መጣና አቧራ ተጫናቸው። ደግሞ ዘመን መጣና መገለጥ ጀምሮ አሁን ይህ ታሪክ የዚህ ዘመን የመገለጥ የቀደመ የኢትዮጵያ ሀብት የመታያ ጊዜ ነው። ትክክለኛ ቦታውን መልሶ ሲያገኝና እኔ አንድ ሀገር እንደ ቅብብሎሽ ሩጫ ነው ማየው። አንዱ ለአንዱ ዱላውን ሰጥቶ ሌላኛው ይዞ በትውልድ እንደዛ እንደሚሄድ ነው የሚሰማኝና አሁንም በትላንቱ ዘላለማችን መኳነን ትተን የትላንትም የምንኮራበት ነገር እንዳለ እያየን መሄዳችን በጣም ደስ ብሎኛል። ሁሉም ህዝብ ቤቱ ተከፍቶላቸዋል። መጥቶ ታሪካቸውን፣ ባህላቸውን፣ የተለያዩ ነገሮች የነበረውን አሁን ያለውን ቀጣይ ምንድን ነው የሚለውን መጥቶ ትምህርት መቅሰም ይችላሉ። ማንም ሰው ካየው ተነስቶ የኢትዮጵያን ትልቅነትና ታሪክ ጠገብ ሀገር መሆኗን በተፈጥሮ ሀብታም መሆኗን መገንዘብ ይችላል። ይህንን ከጎበኙ በኋላ ሰዎች ሀሳባቸውን እዚህ ያስቀምጣሉ። ለመሆኑ የተወሰኑትን ገልጠን ስንመለከት ምን የሚሉ ሀሳቦችን አገኘን? ዶክተር አብይ
ዘመንህን እግዚአብሔር አምላክ ይባርከው። ማለፍ እንኳን ብርቅ በሆነበት ሰፈር ዛሬ ሀገሬ ሀገራችሁ ናት፣ ገቤ ገበያችሁ ነው፣ ታሪክን ተማሩ አጥኑ ብለህ በሩን ስለከፈትክልን ከልብ ከነቤተሰቤ አመሰግናለሁ። ረጅም ዕድሜ ከጤና ጋር ይሁንልህ። የኢትዮጵያ ታሪክ ተዘርዝሮ አያልቅም። ኢትዮጵያ በጣም ትልቅ ሀገር ነች። ፈጣሪ ኢትዮጵያን ይባርክ። ጸጋዬ አድማሱ። በሀገሬ ታሪክ ኮራሁኝ፣ የስልጣኔ መጀመሪያ፣ የታሪኮች ብዛት። ጽዮን አወቀ።